አከብራለሁኝ። እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ብዙም መደብም የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ምንድን ነው የምታወሩት? ቪዲዮ እስከ መጨረሻ ድረስ አዳምጡ። አረ ስድብ አቁሜ ይቅር ይበለኝና አትሳደቢ፣ ግን ሀሳብ ስጪ። እሺ እኔ ቆንጆ ሀሳብ ከሆነ ስጪ እንጂ ስድብ አይደለም። ብትናደጂም ሀሳብ ብቻ ስጪ እንጂ ለምንድን ነው የምትሳደቢ? ሰላም ናችሁ እንዴ? ሰላም ከርሜላ ይውጣ ያላችሁ ነበረ። ይሄ ልጅ ወጥቷል። ይሄ ከሩታ ህይወት ወጥቷል። እስኪ ምንድን ነው ምን ያርግላችሁ እንዴ? ልንገራችሁ፣ ምክንያቱም በቂ ምክንያት መኖር አለበት እኮ እንዴ። እኛ አሁን ኮመንት ላይ ሄዳችሁ የሄርሜላ ህይወት ውስጥ ይሄ ሄርሜላ አይሆንልሽም ይሄ ምናምን ያላችሁ እየሰደባችሁ ነው። ወጥቷል። አሁን ደግሞ ምንድን ነው አድርጉ የምትሉት? ይሄ ደግሞ ፈተና ነው። ይሄን ፈተና ካለፈች ታልፋለች። ይሄ ፈተና ነው እንጂ ሄርሜላን ጠልቶ ሳይሆን እኔ ብዙ መውራት አልፈልግም። እዚህ ምን እንዳሰድብ በቃ እዚህ ቤት ደግሞ ኤርሚ ቤት ስድብ የለም። የሚሆነውን ነገር ማየት አይኔ አብርሃም እንዲሰደብ አልፈልግም። ግን ያኔ ዛሬ አይደለም ማሬ መናገር የሱም ሆነ የሩታ ኤትም ሆነች የሄርሜላ ኤትም ሆኖ ከህይወት ሁጣ ይሄ አይረባም ብሎ ቦስት ያደርጋሉ፣ በሌላ ያመጣሉ። አሁን ደግሞ ይንጫጫሉ። ብዙ ይሄ ብቻ እኮ አይደለም መናገር ውዴ፣ መናገር ሁሉም እሱማ መብታችሁ ነው። አይደለም ያኔ ማለት ነው። ኤርሚም ከሆነች አይደለም ኤርሚም ከሆነች ማለት ነው እኔ ከህይወታችሁ ወጣለሁ ብለ ወጣለች። አንዴ ከሆነች ወጣለች አልወጣች ግን እሱ ደግሞ ፈተና ነው። በቃ የፈተና ነው ስለሆነ አትሳደቡ። በቃ መጨረሻ ይውት እስኪ እሱ ደግሞ ሜዶ ሆነ ነገ እሱ ጋር ይመጣሉ። በቃ አው ሲጡና ተጫውቶ ይሄ ልጅ ማለት አብርሃም ማለት ሴት መቀያየር አውቶቡሽን ሰርተሻል ቪዲዮ በቃ ሌድና ደግሞ አስተያየት ልስጥሻ። አስተያየትሽን እኔን ተቀበልሻለሁ። በሱ ከበጠሽ ከረብትሻለሁ። እንግዲህ ስደቢኝ ችግር የለም እቀበላለሁ። ሀሳቡን ዛሬ ሳልፈርድበት አልቀርም። እኔ አንዳንዴ መታመሙ ራሱ እያጠራጠረ ነገራችን ላይ እኮ አብርሃም ሰው ነው እንጂ ፈጣሪ አይደለም። ለአብርሃም እንደዚህ እንትን ማለት አይጠበቀብኝም። በሁለት ሴቶች ሰላም ነው እሱ እንትን ነው። እንዴት ነሽ? ደህና ነሽ? አብርሃም ላይ ይመስለኛል። ላውራ አንዴና ለምን ታርግላችሁ? ተራ በተራ እናውራ። አዎ ተራ በተራ ሀሳብ ስለቤት መሳደብ ምናምን አይቻልም። ግን እንዳትሳደቡ። ኧረ እኔ አልሳደብም። አልሳደብም ግን ሰላም ይሽብዛ እግዚአብሔር ይመስገን። እኔ ታስሬ ላዳምጥ። አብርሃም ይመስለኛል መጀመሪያም ያው ወይ ይሰማል ሲስቱ አብርሃም ይመስለኛል። ሰምተሻል? ይሰማናል እኛ ሁላችን። አብርሃም መጀመሪያም እኔ ታሟል እላለሁኝ፣ ግን የታሟል አይመስለኝም። እውነተኛ ግን አለሽ ቆንጆ ይሰማል ድምጽሽ ይሰማል። ሙይት አርገሽ አዳምጪ። ጥያቄ ልጠይቃችሁ አንድ ጥያቄ። አሁን እናንተ አብርሃምን ሹሩሩ ገዳሙ የምትሉት ለምንድን ነው? ቆይ እኔ ሹሩሩ አይደለም። አዳምጪ መጀመሪያ። ለምን አታዳምጡም? ትንሽ አንድ ሰከንድ 2 ደቂቃ ባወራ ነው። አብርሃም ማን ከማን በልጦ ነው እሱ ሹሩሩ የሚባለው? ወዴ ከማንም በላይ እኮ አይደለም እሱ። እና አብርሃም ይመስለኛል ያው እኛ ታመመ ብለን ብዙ ልጆች አልቅሰውለታል፣ ብዙ አዝነዋል ምናምን ነገር ራሳቸውን ብዙ ነገር ሆነዋል ልጆች ማለት ነው። እና ሄርሜላም ሆነች ሩታ ሁለቱም እኛ እህቶቻችን ናቸው። በሶሻል ሚዲያ ነው የምናውቃቸው። አብርሃም ከመጀመሪያውም እየሰራው ያለው ነገር በህይወት ላይ አስመልክቶም ድራማ ነው የአብርሃም ማለት ነው። መጀመሪያ እሱ እያወቀ እንዳላወቀ የሄርሜላን ቪዲዮ እንኳን የተማረ ያልተማረ ራሱ ሄርሜላ ምን ስታረግ እንደነበረ እሱ በታመመበት ቦታ ላይ ምን ሲያደርግ እንደነበረ ለሱ አሳማኙ እንደዛ ቀለበቱን አላወጣም እያለች ቀለበቱን ከእጇ ላይ ነጥቆ አውጥቶ
እሱ ብቻ ባያቅ እንኳን እሱ ብቻ ማስረጃ ሊሆነው ይችል ነበር ለአብርሃም ማለት ነው። አብርሃም ከመጀመሪያም ጀምሮም ሄርሜላን አልፈለጋትም። ውሸቱን ነው። ይሄ ነገሮች እስኪስተካከሉለት ድረስ ነው እስካሁንም ድረስ እመርጣለሁ፣ አስብበታለሁ የሚለው ማለት ነው። ሄርሜላ ጋር ልጅ ቢወልድም ይሄ ሰውዬ እሱ የሚያፈቅራት ሴት ካለች መቼም ቢሆን ከሄርሜላ ጋር ሊኖር አይችልም። መቼም ቢሆን ማለት ነው። መቼም ቢሆን ወንድ ልጅ ምናልባት ፍቅርን የሴት ልጅ ፍቅር እንኳን ቢቀበል አጥንቶ ነው። እሱ ሌላ በውስጡ የሚያፈቅራት ሴት ካለች ሺህ ሄርሜላ ብትመጣ አይቀበልም። ቢቀበል እሱ የልጁን እናት ልጅ የገባኝ ከሆነ አይ አይደለም ግን ቆይ ልንገርሽ አሁን ይኸውልሽ፣ ቆይ እኔ ትንሽ ነው ተናግሬ የምወጣው። እሱ ልጄን እወዳለሁ ልጄ ልዑሌ የሚለው ሩታ ጋም ውሸቱን ነው። ልጁን የሚወድ አባት እንደዚህ አይነት አባት አይደለም። ልጁን የሚወድ አባት እንደ አባቶቻችን እኮ እኛንም አሳድገውናል አይደል? ሌሎችም አባቶች ልጅም ወልደን አይተናል። ልጁን የሚወድ አባት እናቱ እንኳን ብትጎዳው ልጁን ለመንከባከብ ለልጁ ሲል እናትየዋ እንዲህ ዝቅ ብላ በሶሻል ሚዲያ በዓለም ላይ እንዲህ ዝቅ ብላ ልጁን ይዛ ይሄን ሕፃን ልጅ ይዛ እግሩ ላይ ሁላ ስትወርድ የዛኑ ቀን ሁላ መወሰን ይችል ነበረ። በጣም ግፈኛ ሰው ነው። በሴቶች ይጫወታል በእውነት። ይችም የመጣችው ልጅ ነገ ጊዜ ሊፈጅባት ይችላል እንጂ ይጥላታል። እሱ ምንድነው የሚፈልገው? በቃ ከወንዶች አንደኛ በቃ ሴቶች እኔ ይመስለኛል እንደውም መስተፋቅር ሴቶቹ ሳይሆኑ ያሰሩበት እሱ ራሱ ሴቶች እንዲወዱት መስተፋቅር ያሰራ ሁላ ይመስለኛል። ከማን በልጦ ነው አብርሃም እነዚህ ሀረግ የመሳሰሉ ሴቶች እሱ ላይ የሚደረቡት? ከማን በልጦ ነው? ያችኛዋ ሁለት ሴት እየተራኮተበት ሴት የወለደች ሴት ሕፃን ልጅ እዛ ሶሻል ሚዲያ ላይ እንደዚህ እያለቀሰች ማናት እሱ? አሁን መታ ሶስተኛ የምትገባ በሱ ህይወት ውስጥ ምን እየሆናችሁ ነው ግን ወጣቶች? እንዴት ነው የምታስቡት? በእውነት ያቺ ነገር መናገር ስላለብን እኮ ነው መናገር ስላለብን ትናንትም እኮ ብያለሁኝ እኔ አብርሃም ሄርሜላን እኮ በእጁ እንኳን ጎኑ እንኳን ስትቆም እንዴት ሸሸት እንደሚል እያያችሁ ነው። እንደዛ የደም እንባ እንዳላለቀሰላም ማለት ነው። ብራንክም ቢሆን እንደዚህ ማድረግ የለበትማ እንዴ! ወጣቱ ምን እየተማረ ነው? ህፃናቶች ምን እየተማሩ የነሱን እንትን እያዩ በእውነት በጣም ምን እንጃ፣ በጣም አስጠልቶኛል። አሁን ላይ እሱ ነው ያስጠላኝ። ይችም ለልጇ ሄርሚም ለፍቅር ብላ ትንበረከካለች። ሩታም ደግሞ እልክና የልጇ አባት ስለሆነ ወደ ራሷ ለምን እንደዚህ ያደርጋል? ሶስተኛ ሴት እንዴት ያመጣብናል? እንዴት ትመጣለች ሶስተኛ ሴት? አፍቅራ ነው ተፈቅራስ ቢሆን እንዴት ትመጣለች? እናንተ ይሄ ነገር ቢፈጸም ምንድነው ጀመር? ሆነን ለመናገር አሁን ሩታና ሄርሜላ በጣም ነው የሚያስጠላው። እቺ ልጅ እውነት አብርሃም አፍቅሮ ከሆነ ማለት ነው ስቃዩን ማብላት ነው። እነሱ ልክ ሰበራቸው ሲባሉ እንደነበረ ያስጠላው። ሄርሜላ መጀመሪያ ያን ጊዜ ቪዲዮውን አይቶ ወደሷ አለመምጣቱ ሲያቆም ሄርሜላ ጸጥ ብላ መውጣት ነበረባት ከሱ ውስጥ። ሩታ እንኳን ትሄድ ያው የልጇ አባት ስለሆነ በጣም አብርሃም አስጠልቶኛል። በዚህ ጊዜ ላይ እንዴት ልጅ አባቱን እንደዚህ በሚተናኮስበት ጊዜ ላይ ይሄንን የሚያሳዝን ልጅ ወልዶ እንደዚህ ያደርጋል? ሌላ ሴት ደግሞ ከነሱ ጋር መኖር አልፈልግም። በጣም ነው የሚያስጠላው። አብርሃም በጣም አስጠልቶኛል። ይቅርታ ግን የአብርሃም ደጋፊዎች፣ እሱም ወንድሜ ነው፣ ሴቶች እህቶቼ ናቸው። እኛ እኮ አብርሽን ወደዋለን ግን ወደዱት ግን ስራውን አትወደዱት። ለኛ እኮ ጥላት አይደለም እኮ አብርሃም ለኛም ወንድማችን ነው። ግን ደግሞ ወደ እይታችሁ ህይወት ላይ መጥቶ የእይታችሁን ህይወት ላይ ደግሞ እንደ ቁማር እየተጫወተ አንዲቷ ለፍቅር ታለቅሳለች፣ አንዲቷ ለልጅ አባት ብላ ታለቅሳለች። ያ ውሳኔ ደግሞ ቀደም ብሎ መናገር ነበረብኝ። ይሄንን ውሳኔ ከሆነ ቀደም ብሎ ለነሱ መናገር ጊዜ ሳለፈጅ እሷን ሳታለቅስ እሷ የሆነ ነገር ሳትል በቃ መናገር ነበረብኝ። ገባ አይደለ? ያኔ ደግሞ ታሞ በነበረበት ሰዓት የምር ታሞ ከሆነ እኔ ታመመ ነው ሳላቅ ነው ይሄንን ሁሉ ያደረኩት ይቅርታ እንደውም ሄርሜላም ብሎ ያወለቀውን ቀለበት ማሰር ነበረብኝ። ገባችሁ አይደለ? በጣም እንደዛ ነው የቆረጠን ህይወቱን መጥቶ ቀጥታ ወደ እሷ ጋር መጥቶ መቀጠል ነበረብኝ። እዚህ ጋር ሩታ የሆነ ነገር አድርጋለች ብሎ ለሷ ሌላ ስም ሰጥቶ ሄርሜላ ደግሞ እኔ ምን ሆኜ ነው የሚለው ጥያቄ አቀርቦ ሁለቱ ሴቶችን ስም አጥፍቶ ራሱን ነፃ ወጣ። ገባችሁ አይደለ? ከሱ በላይ ግን የሚኖሩት አሁን እነዚህ ሁለቱ ሴቶች
ከሱ በላይ ይኖራሉ። እሱ ግን እድሜ ልኩን ሴት እንዳማረጠ ይኖራል። ታያላችሁ። ደግሞ እድሜ ይስጣችሁ፣ እናንተ ገና ልጆች ናችሁ። እስቲ ሌሎቻችሁ አሳፍታ ሁለታችሁ ዝም በሉ። ፋጡማና እናመሰግናለን። አመሰግናለሁ። እሺ እኔ ቆንጆ ሌሎቻችሁ ነፂ፣ ሄለን ወይ ይኸውልሽ እሱ አሁን ወይ ፕራንክ ካልሆነ ወይ እንደነሱ ለማፈጠን ካልሆነ ከህይወቱ ሁለቱ ሴቶች ከህይወቱ ማሰጣት አለባቸው። ሁለቱም ተመካክረው አለቀ። ህይወት ይቀጥላል። ሰላም ነው ፖስተር ብሎ የራሳቸውን ህይወት መኖር ግን እዚህ ይሄን ጉዳይ ኦዲየንስ ግን ዝም ማለት የለበትም። እውነት ለመናገር ማለት ነው። ምክንያቱም ሴቶቻችን ለምን እንጫወት? የሴት ህይወት ለምን እንጫወታለን? እሱ ማን ነው? እነሱ ከፈቀዱስ በእርግጥ እነሱ ናቸው ራሳቸውን የሚያዋርዱት። እሱም ደግሞ ወድኝ ብሎ ተጨማለቀ ጭራሽ። እንዴ በቃ ወንድ የለም እኮ ነው የሚያስብለው። ያለ አብረሽ ወንድ የለም። ቁርማ ሆነ በጣም ነው የሚያስጠላው። ማለት ሴት ልጅ ራሱ እኛ ደግሞ ደስ የሚለው ማንም ያለበት ያለማየት መብት አለን። ግን እሱ እንዲታይለት ይለቃል አይደል? አለማየት ላይክ አለማድረግ መብታችን ነው ይሄ። አንደ ማቱን ደግሞ ጀምረናል። ምን ታደርጊዋለሽ? እኛ እኮ ለዘንሱ እኮ ነው ክብር የሌለው። እሱ እኮ ለሴቶቹ ብቻ ሳይሆን ለእኛም ለተመልካቾችም ክብር የለው። እኛ ደግሞ ይኸውልሽ ስልካችን ነው ጠላታችን። ያው እኛ ሁሉም ነገራችን ስልካችን ስለሆነ እና ያለን ግን ለእኛ ክብር ቢኖረው ለሴት ልጅ ክብር ይኖረዋል። በኦዲየንስ ነው እዚህ ደረሰ አይደለ? ከሚዲያ ይጥፋ። ሌላ ሴት ይዞ ከመጣ አሽቃባጭ ስለሆነ ዞር ያደርጉታል። እነዚህ አሽቃባጭ ፎሎን ማንሳት ነው ጌታ ሁሉም ማለት ነው። በቃ እኔ እኮ መጀመሪያ ታያላችሁ ማርያም ሌላ ሴት ይዞ ቢመጣ ራሱ ያሽከረክሩታል። ከነዛ ሐዲስ ከሚያመጣት ይዞ መጣር ነው መሆን የለበትም። ምክንያቱም ሌላ ሰውም እንደዚህ ለምዳል። ያቺ በሁን የሚያመጣትም ትቶ ገና ወደ ሌላ ይሄዳል። ብቃታችን ግን ማሳየት አለብን። እኔ በነገራችን ላይ ዩቲዩብ ላይ ምን እንደዛ ነው ያልኩት። ምክንያቱም አብርሽ ይኸውልሽ ሩታ እንግዲህ ኦኬ እዛ ትማታለች፣ ትሳደባለች፣ ክብር አትሰጠው ምናምን አለ አይደለ? ሄርሜላስ ምን አደረገችው? ሄርሜላን አልሰማሽውም እንዴ? ለአንድ አመት ሙሉ ጭቅጭቅ ነው አላለም እንዴ? አንዴ ሀሳብ ማለት ነው። አንድ ሀሳብ መስጣት ማሪ ይወርና አሁን ለምሳሌ ስለ ቀለበቱ ስለምንም ይሁን ሩታ ክብር የለም የምትለው ነገር ወደ ሩታ ህይወት ላይ መጥቶ ስንት ሴት አመጣ? እስቲ ቁጠሩት። ስንት ሴት አመጣ? ስንት ሴት ነው ከህይወቷ ያባረረች? እውነት ነው። እስቲ እዚህ ጋር ኮሜንት አንዱ ማርያም ዮኒ 1 ሚሊዮን የሆነ እኮ ነው የተመታበት። ምን ስለሆነ ነው ይሄ የሚጭማለቀው? አንደኛ ለኛ ለኦዲየንስ ራሱ ይቅርታ አልጠየቀም። ሁለተኛ እንደመጣ ራሱ ኦዲየንስ እንደተጨነቀ አውቆ አንድች ምንድነው ብሎ እንኳን ስለኛ የሚያወራ ነገር የለም። አንድችም ነገር ሁሉምና ተቀያይሮ እኮ ነው። ነገ ሌላ ሴትም ማሪ ቆይ ሌላ ሴትም ቢያመጣ በሌላ ሴት እንደዛ ተጫውቶ እንደሚሄድ ምንም ዋስትና የለም። ስለዚህ እኛ ሴቶች የነዚህ ሴቶች ተባብረን ማለት ነው ማርያም እነዚህ ሀረግ የመሳሰሉ ሴቶች እሱ ላይ የሚደረቡት ከማን በልጦ ነው? ያቺኛዋ 2 ሴት እየተራኮተበት ሴት የወለደች ሴት ህፃን ልጅ እዛ ሶሻል ሚዲያ ላይ እንደዚህ እያለቀሰች ማናት እሷ? አሁን መታ 3ኛ የምትገባ በሱ ህይወት ውስጥ ምን እየሆናችሁ ነው ግን ወጣቶች? እንዴት ነው የምታስቡት? በእውነት ያቺ ነገር ነገር የለም ውዴ። ምንም ይሄ ነገር መናገር ስላለብን እኮ ነው መናገር ስላለብን እንናገር። ትናንትም እኮ ብያለሁኝ እኔ አብርሃም ሄርሜላን እኮ በእጁ እንኳን ጎኑ እንኳን ስትቆም እንዴት ሸሸት እንደሚል እያያችሁ ነው። እንደዛ የደም እንባ እንዳላለቀሰላም ማለት ፕራንክም ቢሆን እንደዚህ ማድረግ የለበትማ እንዴ። ወጣቱ ምን እየተማረ ነው? ህፃናቶች ምን እየተማሩ የነሱን እንትን እያዩ በእውነት በጣም እንጃ። በጣም አስጠልቶኛል አሁን ላይ እሱ ነው ያስጠላኝ። ይችም ለልጇ ሄርሚም ለፍቅር ብላ ትንበረከካለች። ሩታም ደግሞ እልክና የልጇ አባት ስለሆነ ወደ ራሷ ለምን እንደዚህ ያደርጋል? 3ኛ ሴት እንዴት ያመጣብናል? እንዴት ትመጣለች 3ኛ ሴት? አፍቅራ ነው ተፈቅራስ ቢሆን እንዴት ትመጣለች? እናንተ ለኔ ነገር ቢፈጸም ምን ጀመር ነው ለመናገር አሁን ሩታና ያን ጊዜ ቪዲዮውን አይቶ ወደሷ አለመምጣቱ ሲያቆም ሄርሜላ ጸጥ ብላ መውጣት ነበረባት ከሱ ውስጥ። ሩታ እንኳን ትሄድ ያው የልጇ አባት ስለሆነ
በጣም እኔ በጣም አብርሃም አስጠልቶኛል። በዚህ ጊዜ ላይ እንዴት ልጅ አባቱን እንደዚህ በሚተናኮስበት ጊዜ ላይ ይሄንን የሚያሳዝን ልጅ ወልዶ እንደዚህ ያደርጋል። ሌላ ሴት ደግሞ ተሱስታ ከነሱ ጋር መኖር አልፈልግም። በጣም ነው የሚያስጠላው። አብርሃም በጣም አስጠልቶኛል። ይቅርታ ግን የአብርሃም ደጋፊዎች፣ እሱም ወንድሜ ነው፣ ሴቶችም እህቶቼ ናቸው። እኛ እኮ አብርሽን ወደዋለን ግን ወደዱት ግን ስራውን አትወደዱለት። ለኛ እኮ ጥላት አይደለም እኮ አብርሃም ለኛም ወንድማችን ነው። ግን ደግሞ ወደ እይታችሁ ህይወት ላይ መጥቶ የእይታችሁን ህይወት ላይ ደግሞ እንደ